ምሪ ወይ ኖሚ ቆይ ግን መች ነው የነጽናት ትዳር ከችግር የሚጸዳው? አላውቅም ውዴ፣ ግን ሁሌም እንደዚህ መሆኑ ይሰለቻል አይደል? በጣም ደግሞ እኮ ከምንም በላይ የሚሰለቸው ሁሌ በኪራ ምክንያት መሆኑ ነው። አላውቅም፣ ግን ለምን ያክል እነሱ ላይ ፈተና እንደሚያዣብብ አይገባኝም። እኔማ እኮ ብታይ ቤት ታመጣች ስትለኝ ልቤ ትርክክ ነው ያለው። እኔ እንጃ፣ እንግዲህ ፈጣሪ ይጠብቃችሁ። የኔ ፍቅር ወይ ትናንት ግን በጣም ልዩ ቀን ነበረች። በጣም ደስ ብሎኛል። ደግሞ እንዴት አባቱ ነው የሚያምሩ ልጅ ላይ ምርጫ ስለምችል ነው። ምርጫ እችላለሁ። አንቺ ነው ማለት በትክክል ማለት ነው። እግዚአብሔር አንቺን ስለሰጠኝ ደስተኛ ነኝ። እኔም በጣም ደስተኛ ነኝ። አሁን ያበደ ቁርስ ሰርቼ ነው የማበላሽ። እኔ ልስራ ዛሬ። አትገይኝም እንዴ? አንቺ እዚህ ጋር ቁጭት ያለሽ፣ እኔ እጄ ሰርቼ እመጣለሁ። እወድሻለሁ። እሺ እሺ ነው ባል እና መጣ። እርቦሽ ነው? አይ አይደለም፣ ትራሱን በላሹ ብዬ እኮ ነው። አንቺ ግን አይንሽ ቆንጆ ነው። ድሮም በሰው ነገር መቅናት ልማድሽ ነው እንዴ? አይንሽ አንቺ ነው እንዴ? አይ እንኳን እንደዚህ ሆነሽ ጤነኛም ሆነሽ አንግባባም ነበር። ቆይ አንቺ ማነሽ ግን? የመጣሽ ተኝ። እኔ ማነኝ እኮ? እኔ እኮ መጀመሪያም ስምሽን ጠርጥሬ ነበር። እንዴት ማለት? ማን ብለሽ ነው የጠረጠርሽው? ማንም ነው። ቆንጆ ስም ነው ያለሽ። ካንቺ መልክ ይሻላል። አንቺ ነርሷ ጋይን ታውቂያታለሽ? ማናት ደግሞ እሷ? እኛ ስንረብሽና ስናጠፋ እኮ እሷ ናት መታ መርፌ የምትወጋን። ውይ ስሟን የምትሰራ ነርስ ተገኘች። እሰይ 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 ነው ያልሽው? አዎ ኪራ ይምጣልሽ፣ እነግርልሻለሁ። አይ መድኃኒዓለም፣ እንደዚህ አዙረ ጽናት እጅ ላይ ትጥላት። አሁን ጓደኞቼ አንድ ጨዋታ አብረን እንጫወታለን። እሺ? በዛ በበጋ የሚለውን ለመጀመር 1 2 3 እሺ አጅሪት፣ እዚህ ደግሞ ምን ታደርጊያለሽ? ኧረ እኔ አሁንስ መሮጥ ሰለቸኝ። እንዴ እንዴት ማለት እንዴ? እሷ አይደክማትም እና እኔ ከእሷ ጋር ኦቢክስ መስራት አለብኝ እንዴ? መቼም ያቺ እብድ ናት ጉዴ ሰራችሽ አይደለም? ኧረ አንቺ እንዳሰማሽ እንዴ? እብድ ስትይ ብትሰማሽ በኋላ ትጮህብሻለች። ትጮህብኛ? እኔም እኮ ጉሮሮ አለኝ፣ በደንብ ጮህባታለሁ። ለነገሩ አንቺም እኮ ያው ነሽ። ምን አልሽ አንቺ? ጫፌን እንዳትነኪኝ፣ ጽናትን ነው የምጠራልሽ። አስኮነኝ። ለዚህች አቅምሽ ነው የምትነጫንጪው? አሁን ሴት ሂዳ ነው? አሁን ወጣች፣ ክፍሏ ትሆናለች። ለማንኛውም መድኃኒቷ ስጫት ብሎሻል ኪራ። ማ እኔ ነው? አዎ፣ በዛውም አንቺም ውሰጂው። አላደርገውም። ለምን ሲባል? ሲጀመር እኔ ከዚህች ልጅ ጋር መዳረቅ ሰልችቶኛል። እንደው ምን ያውቃ ነው የሚመስለኝ። ማበዱ? እኔም እንደዛ ነው የሚመስለኝ። የምትሰራው ስራ እኮ እንዴት እንደሚያናድድ። እስኪ በእናትሽ በህይወትሽ ጥሩ ስራ ስሪ። ምን? እሱን እነግርሻለሁ። እና ንገሪኛ። ምንድን ነው? አሁንማ እዚህ ጋር ልሄድ ነው። ባይሆን ነው ቤት ሄደን እናወራለን። ምንድን ነው የሞት ቀጠሮ የመስል መሸፈን? እኔ እኮ ከመጀመሪያውንም ተናግሬ ነበር። እነሱ ግን እኔን አልሰማ ብለው ይቺኛውን ቤት ሰሯት። እኔ እኮ በጣም ጎበዝ ልጅ ነኝ። ሰው የሚለኝን ሁሉንም ነገር እሰማለሁ። ደግሞ ማንንም አልፈራም። እዚህ ስላለው ስለ የትኛውም ነገር ማሰብ የለባችሁም። እኔ እንደምፈልገው አድርጌ እሰራዋለሁ። አዎ እዚህ ስላለው ነገር ስለ የትኛውም ምን እያደረግሽ ነው? ምን አደረኩኝ? ምንም። ሲጀመርም ጠርጥሬሽ ነበር።
አሁን በእጅሽ ያሽውን ስልክ አምጪው። የምን ስልክ? ስልኩን አምጪው። እምቢ አልሰጥሽም። ልትወስጂብኝ ነው? ስልኩን አምጪው። ምንድነው የምትጨቃጨቁት? እቺ አንተ ህመምተኛ ምንም አታውቅም የምትላት ሴት ስልክ እያወራች ነበር ነው ወይስ እሱንም ፈቅዳላታል? ምን ቤት እውነት ነው? ጭራሽ ትጠይቃታለህ? ስልኩን አምጪው። ኪራን ልትወስድብኝ ስልኩን አምጪው። ኪራን ልትወስድብኝ ነው። ስልኩን አምጪው። ያምሻል እንዴ? ምን ሆነሻል? በቃ እሷ እየተጫወተች ነበር። እየተጫወተች ጨዋታ ሊሆን ይችላል፣ ግን የተናገርሻቸውን ቃላቶች መቼም ማረሳቸው። ቆይ ግን ነርስ ናት እንዴ? መርፌ ትዋጋለች። ስትቆጣ እኮ እንደዛ ነው የምትመስለው። አትዋጋም። እኔ አሁን ትንሽ ወደ ውስጥ ነው። ግን ዝም ብዬ ሳያት ነርሷ አገኝ ነው የምትመስለው። ነሻውን ትንሽ ነው ወደ ቤት። ጽናት መረጋጋት ነው ያለብሽ። እንዴት ልረጋጋ? ይገባኛል እኮ ግን ደግሞ አሁን ተረጋግተን ምን ማድረግ እንዳለብን ነው ማሰብ ያለብን። ታውቂያለሽ፣ ዝም ማለቴ ነው ኪራን በዚህ ደረጃ እንዳይሰማኝ ያደረገው። ዝም ባልል ኖሮ እሷም ደጋግማ ቤቴን ልታፈርስ ባልመጣች ነበር። በጣም የሚያሳዝነው ነገር መናደድ በሌለብሽ ሰዓት ነው እየተናደድሽ ያለሽ። ማለትም ጽናት አንቺ እኮ ተኝተሽ አሁን ነው የነቃሽው። አሁን ደግሞ ሰዓቱ የመቆጣት ሳይሆን ስለ ቤቲ ማጣራት ነው ያለብን። እንዴት ነው የምናጣራው? በቃ መታመማ ውሸት ይሁን እውነት፣ በቃ ውሸት ከሆነ ማጋለጥ። እውነት ቢሆንስ? እንጃ አላቅም፣ ግን ውሸቷን ከሆነ ሳይውል ሳያድር ቢታወቅ ባይ ነኝ። አላቅም፣ ግን ሳያት በቃ ታናድደኛለች። እኔን እንዴት የመቆጣጠር እያቃተኝ ነው። እኔ ደግሞ ሳቄን ማቆጣጠር ነው የሚያቅተኝ። እንደሱ ሳቂ ልዴት ባንቺ ያምር። ውሻው ምግብ በልተሻል? ብዙ ማለት ነው። በቃ እሺ፣ ለዛሽ ልጅ ስጣት። ኧረ ቆይ ኒናን ስጫት ብያታለሁ። ገላገልሽኝ። ዲብስማ ተነሽ ቢ። አልበላም። አንቺ ተነሽ፣ መድኃኒትሽን ማጣ አለብሽ። ኪራ ምግብ ላምጣልሽ ብሎ ነው ሄደ። ኪራ የለም። ኪራ እኮ ግን አይወሽ። ባክሽ አንቺ እንድትፋችሁ ብሎ ነው እመጣለሁ ያለሽ። ዝም በይ ኪራ። አይወሽም አልኩሽ፣ አይወሽም። ዝም በይ። ኧረ ባክሽ አትጩብኝ፣ ጆሮዬ እንዳታደነቁርኝ። አሁን ተነስተሽ የምትበይ ከሆነ ቢ። አልበላም። ጥሩ፣ እንዲሁም ለኢኮኖሚ ጥሩ ነው። አትቢ። አንቺ ባክሽ ተነሽና ቢያው ኪራ ናልኝ። ኪራ እቺ ልጅ እኔን የምታጨልለኝ ነው እንዴ? አንቺ ዝም በይና የምትበይ ከሆነ ቢ። እንዳልደፋው። እሺ እንዳልደፋው። ኧረ አንቺ ተይው፣ አትቢ። እሺ ትቼዋለሁ እንዴ። ኪራ ምን አይነት ድምፅ ነው ያላት? ጆሮዬን እራሱ ካቃጨለችብኝ። እንዴት ነው ከዚች ጋር የምትዘልቀው? ለማንኛውም የበላ ወጣ አይወጣም እናቴ። እኔ የምልሽ ልጅቷ ምን ነው የምትጮኸው? ምግብ አልበላም ብላ እና አንቺ በብሉቱዝ ልታስተላልፊላት ነው የምትጎዘጉሽው? እና እኔ ምን ላድርጋት እንዴ? ቢ ተባለች አትበላም፣ ተኝ ተባለች አትተኛም። አሁንማ እኮ የቀራቸው ብታይ ጀርባን እየመታሽ አስገሻት ማለት ነው የቀራቸው እንዴ። እና ብትባይስ ምንድን ነው ክፋቱ? ሰራተኛችሁ እኮ አይደለሁም። እሺ አሁን መድኃኒቱ ያስርባል ብለዋል። እንደምንም ብለሽ አብያት በእናትሽ። ከፈለግሽ አንቺ ሞክሪያት። እኔን እምቢ ብላኛለች። አረ እኔማ ሌላ በሽታ የምጨምርባት ደግሞ አልበላም ስትል ደብድቢያት። እና እኔና ትዕግስት ወርሻለሁ እንዴ? የመስማት ኃይሌን ራሱ እኮ አደከመችው። አረ እንኳን የሱ የስፒከሩም ጩኸት አላደነቆረሽም። ጀመረሽ ደግሞ በእኔ ዞርሽ። በያሁን መላ በያት። አላቅላችሁም እኔ እንዴ? እኔን ምንድን ነው ያደረጉኝ እንዴ? ምን በወጣኝና
አትብላ፣ እኔ እበላላታለሁ። ምን ሆነሽ ነው? ይህ ኪሎ ወስዶኝ ነው። እሺ ተነሽ፣ ሶፋ ላይ ሆኜ እምቢ። እሺ ቆየት ነው ሄደው። ተነሽ እባክሽ። ምግብ ላምጣልሽ ብሎ ወስዶኝ ወጣ። እሱ እኮ ስራ ነው ሄደው። ቢሆንም ለምን ይወሸኛል ታዲያ? አንቺ እምቢ እንዳትዪ ነው። አላውቅም። ተይው፣ እንደውም ለነርሱ አጋኝ ነው የምነግርለት። ስራ ነው ሄደው አልኩሽ እኮ። ደግሞ አግኝቼው ነበር። ምግብ ትብላ ብሎሻል። አልፈልግም፣ ስመጣ አብረን እንበላለን ብሎኝ ነበር። ወይ ቤቲ፣ በቃ አሁን ምግብ ላቅርብልሽ። ምግብሽን ቤት፣ ከዛ መነድሽን ትወስጃለሽ። እሺ፣ ግን ሲመጣ ቅጣቱን ይቀጣታል። ትቀጫዋለሽ፣ ግን ካበላሽ ነው። እሺ፣ ምግቡ ይታል። ቆይ ላምጣልሽ። እሺ ለምን የፈለከኝ? ምን ማለት ነው ደግሞ? ለምንድን ነው ደውለህ የጠራኸኝ? የምርህ ነው ጥያቄውን እየደገምክልኝ ያለው? አዎ፣ ስላልመለስክልኝ እኮ። የምርህ ነው ናኦሚ? ቆይ እኔ እናንተ ተገናኝተን እንደዚህ መባባል አለብን? እና ምን ላድርግ? ኪራ ተወኝ በቃ። እንዴት ነው የምተውህ? በዚህ ሰዓት ከማንም በላይ ታስፈልገኛለህ እኮ። እስኪ አንተ መች ነው ከመወሰነ በፊት እኔን አማክረኝ የምታውቀው? ሁሌ የሆነ ነገር ትወስና ታበላሽና ና አማክረኝ ትለኛለህ አይደል? ባለቀ ሰዓት እንዴ ቆይ እንደዛ ለምሩ ሰርፕራይዝ እያዘጋጀን እንዴት ነው ይሄንን የምነግርህ? እና ዞሮ ዞሮ ቀረልኝ እንዴ? ያው የኔ ዳኩ ነው አይደል እንዴ? ናኦማ ታውቃለህ፣ ቤታ ለሁላችንም ጓደኛችን ነበረች። ከጊዜ በኋላ አውቃለሁ ብዙ ጥፋቶችን አጥፍታለች። ግን ደግሞ አብዳ ሳያትና እናቷ እንደዛ ስትለምነኝ መጨከን አልቻልኩም። ቆይ ምን ማድረግ ነበረብኝ? ምን ማለት ነው ይሄ? አንተስ የጽናት ህይወትስ? ናኦማ ቆይ እሺ፣ ይህች ልጅ አገግማ ብትሄድ ምንድን ነው ጥፋቱ? ይገባኛል እኮ ግን እስኪ በእኔ ቦታ ሆነ አስብ። እናትየው እንደዛ እያለቀሰች ስትለምነኝ ምን ማድረግ ነበረብኝ? ይኸውልህ ኪራ፣ መጀመሪያ ከጽ ጋር ማውራት ነበረብህ። እሱማ አውርተናል፣ ግን በቃ እምቢ አለች። እሺ ታዲያ ምን ልታደርግ ነው? ቤቱን በጠበጥከው እኮ ኪራ። አውቃለሁ፣ ግን በቃ ጽ እውነቱን መቀበል አለባት። የቱን እውነት? እኔ ያለሷ መኖር እንደማልችልና የእሷ ብቻ እንደሆንኩ። እሺ አሁን ያቺ እብድ መች ነው ከቤት የምትወጣው? መድኃኒቷን ስትጨርስ ተሻላትም አልተሻላትም ከዛ ቤት ትወጣለች። እንግዲህ እሱ ይሁን። አዎ ናኦማ፣ ሌላ ምን እልሃለሁ? ግን የሁሉም ነገር መበላሸት ምክንያት መሆን በጣም ያማል። አይዞሽ በቃ ኪራ፣ ጠንከር በይ፣ ኖርማል። ያ ቅዱስ ደግሞ መጣው ብሎ እኮ በዛው ቀረ። ምንድን ነው ይሄኔ ባለ ቡናውን እየተከተላት ነው የሚሆነው። ወይ ለምን ጭናት አብሮ እየዞረ ለምን እንደማይሸጥላት እኮ ነው መግሪያ የሚገባ። እናገኘውና እነግርልሃለሁ። ቤቲ
ገደልሻት? ሳኒ ደግሞ ብቻዋን ጥያት ነው የተኛሁት። ጽዬ ግን ደህና ነሽ? ፊትሽ እኮ ምንም ልክ አይደለም። ደህና ነኝ። እንቅልፍሽን እኮ ሳትጨርሽ ስለተነሳሽ ነው። እናንተ ደግሞ ትቻችሁ ስተኛ ዝም አላችሁ። እኛ ቤታችን አይደል ምን እንሆናለን? አንቺ ረፍት አድርጊ ብለን እኮ እባክሽ ቢሆንም ባልተኛ ይሻላል። ማለት በህልሜ ቤቴን አፍኜ ገደልኩት። ሰይ የታባቱ እንዴ ሰኒ ደግሞ እኔማ ኃጢአት ባይሆን ወይ ወንጀል ባይሆን ኖሮ ስንት አንቄ መገለው ሰው ነበር መሰለሽ። ምንም ቢሆን መመኘት ያው ነው። ከተመኘሽ አደረግሽ ማለት ነው። በጣም ደንግጫለሁ። ብታዩ እንዴት እንደጨነቀኝ። በቃ ጽዬ አንቺ አትጨነቂ። ህልም እኮ ነው። ኪራ ራሱ ተናዶ በጥፍ በቃ አትጨናነቂ፣ ተረጋጊ። አይ በቃ አሁን በቃ ሂጂ አንቺ እና ሁለት ነው ተመለሽ። እሺ በጣም ተጨናንቃለች። በጣም ነች። ኧረ በቃ እኔስ ምንም ስራ አልሰራም ብታይ በቃ እያደረግሽ ነው? እየበላሁ። ታዲያ የሰራሁት ሙሉ ድስት ውስጥ ነው እንዴ እንደዚህ የምትሆኚው? እኔ እኮ ድንገት ተራበኝና ከዛ ማንን ልጠይቅ አቅርቤ በላሁ። ታዲያ እግሬ ሲወጣ ጠብቀሽ ነው እንደ አንቺ የሚርብሽ? ራበኛ እንጂ ልብላ። አልበላሁም እኮ እርቦኛል። ቆይ አንቺ ልጅ ከኔ ጋር ምን አይነት ችግር ነው ያለብሽ እንዴ? እንደውም ውጪ። ለኪራ ነው የምነግርልሽ ሲመጣ። ለኪራ ንገሪዋ። ምን አስበሽ ነው? ምን የሚፈጠር መስሎሽ ነው? ምን አስበሽ ነው? ቆይ ምን አደረግኩሽ? ቆይ ስሚኝ ቤቲ፣ እቺ የምትመለከቻት ጽናት የበፊቷ ጽናት አይደለችም። እሺ ባንቺ ውሸቶች አትታለልም። ቆይ ለምንድን ነው የምታስፈራሪኝ? እኔ ምን አደረግኩሽ? ምን አደረግኩሽ? እኔ ድርጊትሽን ደግሜ አልነግርሽም። በይ አሁን ውጪልኝ። ሂጂ ውጪ። ኧረ አባቴ አምላክ ያቃጥልሽ። ዲኤምሲ ሪል ስቴት እስከ 2 ሚሊዮን ብር ቅናሽ ያደረገባቸውን የዲያስፖራ ብሎክ አፓርትመንቶች የመጨረሻ ዙር ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቻችን በለቡ መብራት ኃይል በቪላ ቤት ዲዛይን የተሰሩ እጅግ ማራኪ እይታ ያላቸው ሲሆኑ ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ620 ሺህ ብር፣ ባለ 3 መኝታ በ740 ሺህ ብር ቅድመ ክፍያ 60% የባንክ አማራጭ ያላቸው ምቹ የሆነ የአከፋፈል ስርዓት ጋራ ማግኘት ይችላሉ። እነዚህን በከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ውስን ቤቶች ብቻ ስለቀሩን ፈጥነው ቤትዎን የድሉ ያርጉ። ቀጠሮ ለመያዝ ከታች ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት። የት ሄዳ ነው? ጽናት ኪችን ናት። አይደለም ያችን ያልኩሽ። ምን እንጃ ተኝቼ ስነሳ የለችም ነበር። በቃ መጣ። ቤቲ፣ አቤት። ምን እያደረግሽ ነው? ምንም። እዚህ ምን ትሰሪያለሽ? ና
እዚህ ጋር አንተንም ከመጣች ትመታለች። ማናት የምትመታሽ? ጽናት ናታ። ቅድም እመታሻለሁ ቶሎ ብለሽ ከዚህ ውጭ ብላኛለች። ነይ ውጭ። አትመታሽም። አይ አልወጣም። ነይ ነው ያለው። እምቢ ተነሽ ነው ያለው። ቆይ ምን አድርገሽ? ምግብ ስጪኝ ብያት እርቦኝ እየበላሁ እያለ አንቺን አላምንሽም ውጭ አለችኝ። በቃ እሺ ነው ያናግራታል። አይ እንዳታናግራት፣ አንተንም እኮ ትመታለች። ጽናቴ እሷ ሰው አትቆጣ። አንተ ስትኖር ነው እንጂ የማትቆጣኝ። ልክ አንተ ስትወጣ እኮ ትቆጣኛለች። እሺ በቃ ነው ያናግራታለሁ። አልፈልግም። አናግራታለሁ ብለህ ስትሄድ ከዛ ስራ ልትሄድ ነው። ኦኬ ባለው ደግሞ የትም አልሄድም። እዚሁ አናግሪያት እመለሳለሁ። ቁጭ በይ በቃ እዚሁ። እምቢ። እርቦሻል አይደል? ምግብ ትፈልጊያለሽ? በቃ እርቦኛል። በቃ ምግብ አመጣልሽ። አርፈሽ እዚሁ ቁጭ በይ። እንዴት አለሽ? እንደ ቸርነቱ ሳብዶልኩኝ። ምነው ችግር ነበር እንዴ? ኧረ የለም። የችግር ማከፋፈያውን ቤት አስቀምጠ ሄደ። የምን ችግር? እኔ እኮ ኒናን ያንቺ አያት ብያት ነበር። ቤቴ ተቀምጣ እንዴት ነው ማላያት ነው ወይስ ሳሎኑን ለሷ ልተውላት? እሺ ምግብ አለ? ሂድና እሷን ጠይቃት። ጽናቴ ምን እየሆንሽ ነው? ምንም ደስ ብሎኝ ይኸው በቀን ለሶስተኛ ጊዜ ምግብ መሰራቱ አስደስቶኝ ልሰራልህ ነው። ታዲያ ኒናን ስራ ያታያትም ከደከመሽ? አረ ጽናቴ በፈጠረሽ ተይ። በሰላም እንኳን እየተግባባን እኮ አይደለም። እና ምን እንዳደርግ ነው የፈለግከው? እሺ ምን አደረግኩ? ምን አደረግኩኝ? ቆይ እውነትህን ነው የምትጠይቀኝ? እሺ የቤቲን ነገር አወራንበት አይደል? ውጣልኝ በቃ። ምን? ውጣልኝ በቃ። ከዚህ ኪችን ውጣ። እሺ ተረጋጊ፣ እወጣልሻለሁ። እዚህ ምን ትሰሪያለሽ? ሽንት መጥቶ ነው። ጉደኛ። ምን ነው? እና ሽንት ሲመጣ እዚህ ነው የምትቀመጪው እንዴ? እኔ ሽንት ቤቱን እኮ ስለማላውቀው ነው። ለማንኛውም ይኸውልሽ በዚህ ጋር ወረጂ፣ ታች ላይ ነው። ጽናት የለችማ። ኦ ይልቅ ላይ እንዳትለቂብኝ። እሺ አብረን እንሂድ እንዴ? ለምን? እኔ ብቻዬን እፈራለሁ። ኧረ እባክሽ እና ፖፖ ይገዛልሻል። እሺ በቃ ተይው፣ እራሴ እሄዳለሁ። ሂጂ ተነሽ፣ አሁን እዚህ እንዳትለቂው። እች ልጅ ግን ምንም ነገሩ አላማረኝም። ኪራዬ የት ሄዳ ነው? እዚሁ ነበርኩ። ምን እያደረግሽ ነው? ተይኝ ኪራ፣ በጥርሴ ብዘለዝላት እራሱ ስሜቴ ነው እኮ። ምንድን ነው? ፍራሽ ላይ ሽንቷን ሸናች። ምን አመልጦኝ እና ፍራሽ ላይ ነው የሚሻናው? ሽንት ቤት ከከመት ብዬ። ቆይ እሺ እንዴት ብዬ ነው አሁን እዛ ፍራሽ ላይ የምተኛው? ምንድን ነው የሚያጫውተው? ፍራሽ ላይ ሽንቷን ሸናች። ምን? አንቺ እኮ ሽንት ቤት ሲሄድ ትቆጭኛለሽ ብዬ ነው። ኪራ ይቅርታ። ምን ዝም ትላታለህ? አንተን አይደል እንደ ይቅርታ የጠየቀች ያለችው? ጽናት በእናትሽ ተይኝ። እሺ አሁን እንዴት ብዬ ነው እዛ ፍራሽ ላይ የምተኛው? ትሰማላችሁ? ከዚህ በኋላ እኔ እዛ ፍራሽ ላይ አልተኛም። ስትፈልግ እራሷ ሄዳ ትተኛበት። እሺ የራሳችሁ ጉዳይ። ገደል ግቡ ስትፈልጉ። እንዴ ጭንቅላቴ ላይ መሽናት እኮ ነው የቀራት። ጽናት በጣም ይቅርታ። እሺ እንዳትመጪኝ።
ይዛችሁ አትሄዱም? ምን እያደረግሽ ነው? ምንም አላረኩም፣ መኪና እየነዳሁ። ቦላይ የሞላ ኧረ የሚሞላ ይሙላብሽ። እሺ አትጩይ። አሙዬ ትሄጃለሽ? ቦሌ ነሽ ከቆንጆች ሰፈር። ስንት ጊዜ ነው ቆይ ቤቱን አታበላሽ ብዬ ነገርኩሽ? ኪራ እኮ ነው ተጫውቼ ያለኝ። እና ኪራ ቤቱን አፍርሹ ቢልሽም ልታፈርሹ ነው? አዎ ኪራዬ ምንም ቢለኝ እሰማዋለሁ። እንዴ ኪራ እኮ ለእኔ ብዙ ነገሬ ነው። እና ምን አለበት እናትሽ ጋር ሂጂ ሲልሽ ለምን አልሰማሽው? እና እሱ ቤቲኛ ቤት ልትመጣ ነው ሲልሽ አንቺም ቢያልሻ? በቃሽ አንቺ ሴት እጄን እንዳታሳስቺ። ኪራ እንዳትቆጫት ብሎሽ የለ እንዴ? አፍሽን ዝጊ ያልኩሽ አይደል እንዴ? እና እሱ ሲወጣ አይደለም የምትቆጪኝ? እንደውም ሲመጣ እናገርልሻለሁ። አንቺ እንዴ! ኧረ ምን ሆነሽ ነው? ተረጋጊ። አታያትም ቤቱን እንዴት እንዳመሰቃቀለችው? ቢሆንስ ስታያት ጤነኛ ትመስልሻለች እንዴ? እባክሽን እሱ አይመለከተኝ። ቢሆንስ ልትመቻት ነበር? እኔ ትዕግስቴ አልቋል። ትሰሚኛለሽ? እቺ ሴት ማለት እኮ የልጄ ገዳይ፣ ጉዳቴ፣ ህመሜ ናት። በቃ ተረጋጊ። እንዴ ቆይ ያለ እኔ ምን አረኩሽ እንዴ? ምን አረኩሽ? ቤቲ እንደውም ውጪልኝ። ኪራ እኮ ሲጠብቂኝ ብሎኛል። ኪራ ውጪልኝ ከዚህ ቤት። ተረጋጊ ጽናት። እንዴ ቤቲ ውጪ፣ በቃ ውጪ። ኪራ እኮ ሲጠብቂኝ ስላለኝ ነው። ኪራ ሲጠብቂኝ ብሎኛል። ቤቲ ውጪ፣ በጣም ውጪ። ኧረ ወይኔ ምን ሆነሽ ነው እንዴ? ኧረ ተረጋጊ በቃ። እንዴ ወይኔ ጉዴ። ቆይ አንቺ ምን ማረግሽ ነው? ቆይ ምንስ ላርጋ እንዴ? በቤቴ ምንስ ባረግ? እንደው እሷ እኮ ጠሽ ነች። ምን ማረግሽ ነው? ምንም ቱ በቃ እሱ የኔ ጉዳይ አይደለም። እንዴ አንቺም ብትሆኚ በማታውቂው ነገር አትግቢ። ትሰሚኛለሽ? እኔ እሷን ለማዳን ስለራሴ ማሳመም አልፈልግም። ኒና በቃ ተይኝና ሂጂን ያስተካክለዋለሁ። እሺ በቃ ቆይ ምን እንደሆነላቸው ነው የፈለኩት? እንደዛ ህይወቴን እንድጠላ ያደረገችኝ ልጅ አቤት ወዴት እንዴት ብዬ እንዳስተማማት ነው የፈለኩት? አልችልም። ከትዕግስትም አልፎ መጣው በለዚህ ሁለት ሰዓት ታስቀምጠኛለህ እንዴ? ሪን ጎፍጣጣው ነው በክርስቶስ። ተወኝ እስኪ በእናትህ። ምን ሆንክ ደግሞ? ያቺ ቤት ይዛ አለቅ ብላኝ ነው። እኔ የምለው ግን እንደዛ ስትለጣጠፍብን እንደው ምንም አይመስልህ? ይኸውልህ እኔ በሆነ ማለት ነው እንዲህ እንደፈለግ ልጬ ነበር የምወረውራት። የምሬን ነው። ምን ላድርግ ነው? እናትየው በየቀኑ እየደወለች ታለቅስብኛለች። ልጅቷ እንደምታያት ናት። ጭራሽ እኮ አሁን እንደተወለደ ህፃን እኮ ነው። ምን ማድረግ እንዳለባት እንኳን ቆጣ። እንደው ጽናት እንደ ስሟ ጽንት ያለች ስለሆነች ነው እንጂ የትኛዋ ሴት ናት እስኪ የባሏን ኤክስ ቤት ውስጥ የምታስገባው? አረ እንደውም ከመጀመሪያ አላስገባም ብትለኝ ይሻለኝ ነበር። እንዴት ብታያት? ይኸውልህ ጽናት ትዕግስቷ እንደ ጉንበን ነው አልቆ። ይኸውልህ በትንሽ በትልቁ ነው የምትበሰጫጨው። አልገባኝም ኪራ። ቆይ ምን እንድታደርግ ጠብቀህ ነበር? ስሜቷ እኮ ይገባኛል፣ ግን እኮ ይህች ሴትዮ ጤነኛ አይደለችም። በምታደርገው በእያንዳንዱ ነገር እኮ መበሳጨት የለባትም። እንዴት? እሷ እኮ ልክ አይደለች። ይኸውልህ ትላንት ምን ተፈጠረ መሰለህ? ጽናት ለቡና ቁርስ ብላ የሆነ ዳቦ ደፍታ ነበር። ቤቲ ደግሞ መድኃኒቱ ቶሎ ቶሎ ስለሚያስርባት ዳቦን በአንድ በኩል ቦርቡራ በላቸው። ከዛ ጽናት እንዴት አባወራ ሳይቆርስ ዳቦ ትበያለሽ ብላ አምባጓሩ እና ግን እኮ ያናድዳል። ከዛ እኔ ላረጋጋት ስል አንተ ድሮም ፊት ሰታት ብላ እየዬ። ሴቶች ግን ሲያስጠሉ። በቃ ተስማምቶ መኖር አይችሉም አይደል? አንተ ጽናትን ነው እንደዚህ የምትላት? አይደለም ግን በቃ እኔ መግሬ ወጣ ሲል እቺ ቤቲ ማታርፍ የሆነን ጥፋት ታጠፋለች። ከዛ ጽናት እየዬ ትላለች፣ እኔ መጥቼ እሷን ማባበል። በቃ ወይ ካልሆነ እዛው እናቷ ቤት እንድትሄድ ማድረግ ነው። እሱማ እኮ ይሻላል። ግን እስኪ አስበው
እኔ እናቷ ቤት መቀመጤ ሰላም የሚሰጠኝ ይመስላል? ጽናቴንስ ደስተኛ የሚያደርጋት ይመስላል? ግን እኮ ትዳርህ ላይ እንደዚህ ማድረግ እሷን እያስከፋት ነው። አላቅም ነው ምን እንደማደርግ። በቃ አይዞሽ አባቢ፣ መላ እንፈላልጋለን። ምሩ ግን ደህና ናት? አዎ ደህና ነች። እኔ እያለሁ የምትሆናለች ብለህ ነው። ቤት ጠፍታለች አላያት። እሷ እኮ እናንተ ቤት ስትመጣ ደሟ ከፍ ብሎ ፊቷ ቀራልቶ ነው የምትመጣው። ለዛ ነው የማትመጣው። መከራ ሆነ እኮ። ቀላል መከራ ነው። አንተም ችግር አለብህ። ሰው አታማክርም። ዘላለምን ችግር ውስጥ መዋኘት የማይሰለች ልጅ አንተ። የችግር ዋናተኛ ነህ አንተ።